በእውነት እኔ ሳነበው በጣም ደሰታለሁ፣ ግን ለመኖር ትንሽ አስጨናቂ ይመስላል። የእምነት መንገድ በጣም ሪስኩ ብዙ ነው። እግዚአብሔር ሰርፕራይዝ ያረጋችኋል እንጂ መንገዱ ግን በጣም በገመድ ላይ በቀጭን ገመድ ላይ በገደል መካከል እንደሚሄድ ያክል በጣም ፈታኝ ነው የእምነት መንገድ። ግን የእምነት መንገድ ሰርፕራይዝ አድራጊው እግዚአብሔር ነው። በዚያ መንገድ ላይ ላለው ነገር በሙሉ ኃላፊነት የሚወስደው እግዚአብሔር ነው። እኔ በአብርሃም ለምንድን ነው የምትደነቀው ካላችሁ፣ አትሊስት እኔ ለማመን አብርሃም ከፊት ያለ አብርሃም ከፊቱ ምንም እግዚአብሔር ራሱ ሲጠራ የአብርሃም ተብሎ ነው የሚጀምረው። ገና ቶሎ መሆን የነበረበትን ጉዳይ እግዚአብሔር ወደኋላ አድርጎት በማንኛውም ጊዜ መሆን የሚችሉትን ነገሮች ወደፊት አመጣቸው። ስምን ገናና አረገዋለሁ፣ መቼም መሆን ይችላል። በተለያየ ነገር እባርካለሁ፣ መቼም መሆን ይችላል። ልጅ እሰጥሃለሁ፣ ግን ወደፊት መምጣት አለ። ሮሜ ምዕራፍ 4 ላይ የሮሜው አብርሃም በእሱ ሐሳብ ላይ ነው በጣም ጥቂት የምናገረው። ምናልባትም ደግሞ ወደ ዘፍጥረቱ ደግሞ አብርሃም ዞር ብለን ጥቂት እናያለን። ጳውሎስ በዚህ ደብዳቤ ላይ ሲጽፍ ወንድማችን አብርሃምን የዚህ በጣም ብርቱ ምሳሌ አድርጎ ያቀርበዋል። በእውነት እኔ ዛሬ አምኖ ስለ መጽደቅ አይደለም የምናገረው። እግዚአብሔር ግን በአብርሃም ሕይወት ላይ አምኖ ስለሰጠውና ስለተሰራው ታላቅ ተአምር ጥቂት ነገር ነው የምናገረው። ወንድማችንን አብርሃምን እንግዲህ ጳውሎስ ያቀርበው በዘፍጥረት ምዕራፍ 12 ላይ እግዚአብሔር ለአብርሃም ተገለጠለት። በከለዳውያን መንደር በኡር ሲኖር ከአባቱ ከታራ ጋር በነበረበት ዘመን የባቢሎናውያንን የከለዳውያንን ጣዖት እየሰራ በሚኖርበት በዚያ ምድር ላይ እግዚአብሔር ድንገት ለአብርሃም ተገለጠለትና ከሀገር ከዘመድ ከአባት ቤት ውጣ አለ። ወዴት ልውጣ ሲለው እኔ ወደማሳየ ወደዚያ ምድር ውጣ አለው። አብርሃምም እግዚአብሔር እንደተናገረው ወጣ። በእውነት እኔ ሳነበው በጣም ደሰታለሁ፣ ግን ለመኖር ትንሽ አስጨናቂ ይመስለኝ። አሁን እግዚአብሔር ተገለጠለት ይልና ውጣ አለው። አብርሃምም ተነስቶ ወጣ ይላል። አሁን እኛ በእውነት እግዚአብሔር ተነስና ውጣ ሲለን ለመውጣት ምን ያህል ማረጋገጫ እንደምንፈልግ፣ ምን ያህል የነቢያት ብዙ ማረጋገጫ እንደምንጠይቅ በጣም የታወቀ ነው። አብርሃምን ግን እግዚአብሔር ብቅ አለ፣ ተገለጠለትና አብርሃም አለው። አቤት አለው። እኔ ወደማሳየን ያለው ደግሞ ወደምታውቀውም አይደለም ያለው እና ተነስቶ ወጣ ይላል። ደግሞ ሲወጣም የእምነት መንገድ በጣም ሪስኩ ብዙ ነው። እግዚአብሔር ሰርፕራይዝ ያረጋችኋል እንጂ መንገዱ ግን በጣም በገመድ ላይ በቀጭን ገመድ ላይ በገደል መካከል እንደሚሄድ ያክል በጣም ፈታኝ ነው የእምነት መንገድ። ግን የእምነት መንገድ ሰርፕራይዝ አድራጊው እግዚአብሔር ነው። በዚያ መንገድ ላይ ላለው ነገር በሙሉ ኃላፊነት የሚወስደው እግዚአብሔር ነው እና አብርሃም ተነስቶ ወጣ። እግዚአብሔርን ብቻ አምኖ ወደማያቀው እግዚአብሔር እኔ ያቀዋለሁ ወዳለው እኔ ወደማሳይህ ወዳለው ወደዚያ ምድር አባታችን አብርሃም ተነስቶ ወጣ፣ ጉዞ ጀመረ። እንግዲህ እንደምታውቁት ነው በቀደመው ኪዳን ላይ በተለይ በእነ አብርሃም ዘመን እግዚአብሔር ቶሎ አይመጣም። ረጅሙን ዘመን በአጫጭር ምዕራፎች ስላስቀመጧቸው እንጂ እግዚአብሔር ምናልባት ዛሬ ተገልጦ ከ14 ዓመት በኋላ ሊሆን ይችላል የሚመጣው። እግዚአብሔር ዛሬ ውጣ ብሎት ሰውየው እሺ ብሎ እምናርጎቶ በወጣ በማግስቱ እንደገና እግዚአብሔር ላይ ይገለጥ ይችላል። እግዚአብሔር ዓመታት ሊፈጅ ይችላል እና እግዚአብሔር ለአብርሃም እኔ ወደማሳይ ምድር ውጣ ሲለው ልክ አብርሃምን ሲያስወጣው መጀመሪያ ከገባለት የተስፋ ቃሎች መካከል 7ቱ በጣም ጠንካራ ናቸው። እነዚህን አደርግልሃለሁ እሰጥሃለሁ ብሎታል። አብርሃምም እግዚአብሔርን አምኗል። እግዚአብሔር ያለኝን እነዚህን ጉዳዮች ይሰጠኛል፣ እርግጠኛ ነኝ። እኔ በአብርሃም ለምንድን ነው የምትደነቀው ካላችሁ፣ አትሊስት እኔ ለማመን አብርሃም ከፊት ያለ አብርሃም ከፊቱ ምንም የለም። እግዚአብሔር ራሱ ሲጠራ የአብርሃም ተብሎ ነው የሚጀምረው። ገና ከፊቱ ምንም አይነት የእምነት አባት የለውም። አብርሃም እንደ ሪፈረንስ ሊጠቀመው የሚችል የተጻፈ ታሪክ የለም። እግዚአብሔር በነ እከሌ ህይወት ላይ እንዲና እንዲያ አርጓል የሚባል የተዘጋጀ ዶክመንት እጁ ላይ የለውም። እኔ በጣም የተሰነደ 66 መጽሐፍ እጄ ላይ እንደ አብርሃም አይነት አያሌ የእምነት አባቶች ከፊት ያሉ፣ ጌታ ኢየሱስ ክርስቶስ ከፊት። አብርሃም ምንም የለውም። ገና መሲያኒክ ላይኔጅ ውስጥ እግዚአብሔር ሊገጥመው የመጀመሪያ ብርሃን ነው ያየው አብርሃም። እምናርቆ ተነስቶ ወጥቶ እግዚአብሔርን ሲከተል እሱ የ75 ደግሞ ሳራ 65 አካባቢ ናቸው። እግዚአብሔር ከሰጣቸው የተስፋ ቃሎች መካከል አንዱ ልጅ እሰጥሃለሁ፣ ህዝብ አረጋለሁ እና ህዝብ አረጋለሁ አለውና የብዙ ህዝቦች ደግሞ አባት ትሆናለህ። you are the father of many nations። አሁን እኛን ጨምሮ ማለት የአንድ እስራኤል የሚባል ህዝብ ብቻ ሳይሆን የብዙ ህዝቦች ሁሉ አባት ነው ሲለው ይህንንም ጭምር ነው ያመነው። እኔ 75 ዓመት ነኝ፣ ደግሞ እናት ሳራ ደግሞ 65 ዓመቷ ነው። አዎ ህዝቦች ይወጣል ብሎ ነው ያመነው። 6ቱ ችግር የለውም ያለ ቅድመ ሁኔታ መሆን ይችላሉ። ይሄኛው ግን ኤጅ ዋይዝ
ቀድሞ መሆን አለበት። ይሄ እግዚአብሔር ሌሎቹን በሙሉ ከፊት አድርጎ ይሄን ወደ ኋላ ወሰደ። ቶሎ መሆን የነበረበትን ጉዳይ እግዚአብሔር ወደ ኋላ አድርጎት በማንኛውም ጊዜ መሆን የሚችሉትን ነገሮች ወደፊት አመጣቸው። ስምን ገናና አረጋዋለሁ፣ መቼም መሆን ይችላል። በተለያየ ነገር እባርካለሁ፣ መቼም መሆን ይችላል። ልጅ እሰጥሃለሁ፣ ግን ወደፊት መምጣት አለ። እግዚአብሔር ሌሎቹን በሙሉ ከፊት አረገ። በባሪያዎች ባረከው፣ በከብት ባረከው፣ በርስት ባረከው። ስሙን በጣም ገናና አደረገው። በቤቱ በተወለዱ ባሪያዎች ከነገስታት ጋር ተዋግቶ አሸንፎ እንዲመጣ ያደረገዋል። በጣም አብርሃምን ማይቲ ያደረገው በብዙ ነገር። እግዚአብሔር እንግዲህ በጣም አብርሃምን እያባበለው እየተገለጠለት እሰጥሃለሁ ይለዋል። አብርሃም ያምናል። ሲቀርበት ደግሞ አብርሃም ትንሽ ልቡ ይደክማል። ብቅልና እግዚአብሔር ደግሞ እንዳትረሳ እሰጥሃለሁ፣ የህዝቦች አባት አደርግሃለሁ ይለዋል። እሱም ደከመ፣ እድሜውም ደከመ፣ አቅምም አጣ። ምርኩዝ ተደግፎ ሆነ የሚሄደው። ሚስቱ ሳራም በጣም አቅም አጣች። የመጨረሻው ሰዓት ላይ እግዚአብሔር መጣና አብርሃም አለው። ወደ ሶዶም ሲያልፍ አብርሃም አለው። አቤት አለው። የዛሬ ዓመት ሚስት ሳራ ልጅ ትወልድልሃለች። ሳራ ድንኳን ውስጥ ናት። አይ ቲንክ ያው እግዚአብሔር ጮክ ብሎ ነው የሚናገረውና ሳራ ድንኳን ውስጥ ቁጭ ብላ አብርሃም በምሬ ዛፍ ስር ቁጭ ብሎ ተናገረና ሳራ ሰማችና ሳቀች። አይ ቲንክ ጮክ ብላ ሳቀች አይመስለኝም፣ እግዚአብሔር ውስጥንም ስለሚሰማ መሰለኝ። እና ሳራ ሳቀች። ልጅ የዛሬ ዓመት እሰጥሃለሁ ሲለው አብርሃም በደረቱ መሬት ለጥ ብሎ ያለውን ባርከው አለው። እስማኤልን እኮ እግዚአብሔር መጣና አይ በእሷ በኩል የምሰጥህ ነው እዛ ጋር መሲያኒክ ላይን ውስጥ የሚገባው እና የዛሬ ዓመት እሰጥሃለሁ ሲለው ሳራ ስትስቅ፣ ሳራ ለምን ሳቀች አለ። ኧረ እኔ አልሳኩም አለች። አይ ግድልም ችግር የለውም አላት። የሚሰማ በሙሉ እንዲስቅ ልጁን ስሙን ይስሐቅ ትለዋለህ። እናንተ ራስዎን ፈገግ ብላችሁ ነው የምትሰሙ። ይስሐቅ ከተባለ ማንም ሰው ኮስተር ማለት አይችልም። ክብር ለእግዚአብሔር ይሁን። እና እግዚአብሔር ይሄንን ሲናገር ሮሜ መጽሐፍ ላይ ነው የምታገኙት አይደል? ዘፍጥረት መጽሐፍ ላይ አታገኙትም ይሄንን ትምህርት። አብርሃም እግዚአብሔርን በሁለት ነገር አመነው። አብርሃም እግዚአብሔርን በሁለት ነገር አመነው። የመጀመሪያው የሌለውን እንዳለ አድርጎ ይጠራል ብሎ አመነ። ሁለተኛው ለሙታን ሕይወትን ይሰጣል ብሎ አመነ። ይሄ በእውነት ነው የምላችሁ። ሙሴ ዘፍጥረት ላይ ሲጽፈው ይሄንን አጻፈ። ትምህርቱ እያደገ መጥቶ የሙታን ትንሣኤ ፉሊ ሰው አንደርስታንድ ያደረገው አዲስ ኪዳን ነው። ኢየሱስ ከሞት ከተነሳ በኋላ ከሞት መነሳት የሚባል ነገር በማይታወቅበት ዘመን አብርሃም እግዚአብሔር የሞተ ያስነሳል ብሎ አመነ። ከሞት ተነስቶ የሚያውቅ የለም ከአብርሃም በፊት። ከሞት አስነስቶ አያውቅም እግዚአብሔር ከአብርሃም በፊት። አብርሃም የመጀመሪያ ሰው ነው። አብርሃም እግዚአብሔርን አንደርስታንድ ያደረገበት መንገድ፣ እምነቱ የተመሰረተበት እውቀት። የአብርሃም እምነት የተመሰረተው እግዚአብሔር የሞተ ያስነሳል አለ። ቀጥሎስ እግዚአብሔር የሌለውን ነገር እንዳለ አድርጎ ይጠራል። ሰማይና ምድርን ከሌሉበት ጠርቶ የፈጠራቸው እግዚአብሔር ነው ብሎ አመነ። ስለዚህ እግዚአብሔር የዛሬ ዓመት ይስሐቅ ይወለዳል ሲለው የለም፣ እግዚአብሔር ይጠራዋል። የሌለውን የለም፣ በፍጹም ሊሆን አይችልም፣ የለም፣ እንዳለ አድርጎ ይጠራዋል። እኛ ቤት ይስሐቅ በጣም ረጅም ዘመን ተሞክሮ ተፈልጎ የለም፣ እግዚአብሔር መጥቶ የዛሬ ዓመት ብሏል። እግዚአብሔር ጠርቶት ሄደ። ይስሐቅ በዓመቱ እየሳቀ መጣ። አሁን የሌለ እንዳለ አድርጎ ይጠራል። በጣም በትህትና ጎናችሁ አለ ሰው የሌለን ነገር እንዳለ አድርጎ የሚጠራ እግዚአብሔር ብቻ ነው። አሁን ይሄንን እናንተ ይኸውላችሁ፣ እኔ የእግዚአብሔርን ቃል በቁም የሚያምን አይነት ሰው ነኝ። ሊትራል በሆነ መንገድ ነው የማምነው፣ በቁሙ ነው የማምነው። የሌለ እንዳለ አድርጎ ይጠራል ሲባል ለመተርጎም አልሞክርም። የሌለ እንዳለ አድርጎ ይጠራል ብዬ ነው የማምነው። ቀጥታ የለም እግዚአብሔር እና ይለዋል፣ ይመጣል። በዚህ መንገድ ነው ያመኑት፣ በዚህ መንገድ ነው የሆነው። ምንድነው እያለ ያለው መሰላችሁ? እኔና ሳራ ከሞተ ሰው ባንሻልም ግን አልሞትንም። አብርሃም ያመነው ግን ሊሞት ጫፍ ላይ በደረሰ አይነት ሰው ተአምር ሰርቶ ልጅ ያመጣል አይደለም ትርጉሙ። ለሙታን ሕይወትን ይሰጣል ማለት ተገንዞ መቃብር የገባውን ነገር አውጥቶ እግዚአብሔር ታሪክ ይቀጥላል ማለት። ትክክለኛ የሚጠቀመው ቃል እኔ ብዙ ጊዜ ተጠቀመው ኔክሮስ የሚለው ቃል ለሙታን ሕይወትን ይሰጣል ብሎ ጳውሎስ የተጠቀመው ቃል የአብርሃምን እምነት ጳውሎስ ዲፋይን ሲያደርገው ሲተረጉመው አብርሃምን እያገዘው አይደለም። የአብርሃምን እምነት አብርሃም ባመነበት መጠን ነው ጳውሎስ ያብራራው፣ ጨምሮ አላብራራውም። አብርሃም ያመነው ግን በዚህ ልክ ነው። ምንድነው አብርሃም ያመነው? ኔክሮስ ብሎ ጳውሎስ የተጠቀመው ቃል የሞተ ሰው ተገንዞ መቃብር ከገባ በኋላ እግዚአብሔር የሞተውን ሰው ከመቃብር አውጥቶ እንደገና ታሪክ ይቀጥላል ማለት ነው። አሁን እኔ አለው ተገንዤ መቃብር በገባ እንኳን
እግዚአብሔር እኔና ሳራን ከመቃብር አውጥቶ ልጅ ይሰጣናል። አሁን እንደዚህ ቆመን ብቻ አይደለም። በዚህ መጠን እግዚአብሔር የታመነ ነው። ይበል እንጂ ይናገር እንጂ እንዲቆመን ተገንዤ ብገባ መቃብር ውስጥ አውጥቶኝ አስነስቶኝ እንደገና ህይወት ቀጥሎ ያለውን ያደርጋል። እምነታችን የሚመሰረተው ታማኝነቱ ላይ ፌዝፉል። ክብር ለኢየሱስ ይሁን። ከዛ መጽሐፍ ሲናገር እንግዲህ በዚህ መጠን ያመነውን አብርሃምን እግዚአብሔር ችላ ሊለው አይችልም እና እግዚአብሔር እንደተናገረ ሳራ ጸነሰች። ከዛ ያው ተወለደ። ያው በጣም ዝነኛ ታሪክ ስለሆነ ነው አሁን እሱ ላይ ብዙም አልቆየው። ተወለደ ልጁ። ከዛ ለአብርሃም በነገረው አለች አይደል ሳራ በዚህ እድሜዋ ጡት እያጠባች እንደሆነ አንዳንድ ጉዳይ እኮ መጽሐፍ ቅዱስ ላይ መሆኑ ነው ጥሩ። ዘንድሮ ቢሆን አስቡት ዜናውን ራሱ አንችለው የማይዘግበው የዜና አውታር የለም። ይሄ ጉዳይ ተከናወነ። ይስሐቅምና አብርሃም ቤት አደገ 14 ዓመት አካባቢ ሆኖ መሰለኝ። አደግ ሲል እግዚአብሔር መጣና አብርሃም አለው። አቤት አለ። አንድ ልጅህን ይስሐቅን ሰዋልኝ። እግዚአብሔር ይህንን በቃል ኪዳን የሰጠኝ አንድ ልጄን ሰዋልኝ። አሁን በእውነት ምንድን ነው የምትሉት? አሁን እናንተ እንደዚህ አይነት ድምፅ ቢመጣ የተቃውሞ ጸሎት አጸልዩ። እግዚአብሔር የሰጠኝን ነገር እንደገና ከእጄ ላይ ሊወስድ እግዚአብሔር ራሱ ነው ያ ምንም በሌለበት ምድረ በዳ እንደዚህ አረጋለሁ ብሎ ያደረገ የታመነ አምላክ በመጨረሻዋ በተቆረጠችው ሰዓት ላይ ልጅ የሰጠ እግዚአብሔር መጣና ይህንን ልጅን ደግሞ ሰዋዋል። በጣም ፈተና ነው። እግዚአብሔር መጥቶ አንድ ልጅን ሰዋልኝ ሲለው ይላል መጽሐፍ አብርሃም ከሞት የመነሳት ምሳሌ አድርጎ ሊቀበለው ያለው ልጁ ገና ከሞት ይነሳ አብርሃም አያውቅም። ያ ልጁ የብዙ ሕዝብ አባት አደርግሃለሁ ተብሎ የተነገረለት ነበር ይላል ዕብራውያን 11 ላይ። የብዙ ሕዝቦች አባት ትሆናለህ ያለው በዚህ ልጅ በኩል ነው። አምጣና ሰዋው ያለው ይሄንን ልጅ ነው። ሁለቱንም ያለው እግዚአብሔር ነው። በሁለቱም አልዋሸም። የብዙ ሕዝብ አባት አደርግሃለሁ ያለኝ እሱ ነው። ረዶም እያለኝ ያለው እሱ ነው። ትክክል ነው። እግዚአብሔር የብዙ ሕዝብ አባት የሚያደርገኝ በዚህ ልጅ በኩል ነው። እመሰዋለትም ይሄንን ልጅ ነው። ስለዚህ አብርሃም በራሱ ሰውነትና በሳራ ሰውነት ላይ ብቻ ሳይሆን በዚህም ልጅ ላይ የሞት ያስነሳል ብሎ ማመን አለበት። ደርቦ ማመን አለበት። በዚህም ልጅ ላይ ራሱና ሳራን አይቶ የሞት ያስነሳል አለ። አልሞትንም ግን አሁን ግን የምር ይሄን ልጅ ገለዋለሁ የምር ይነሳል። አሁን የሞት ያስነሳል የሚለውን ፕራክቲካሊ በዚህ ልጅ አምነዋል። ለማንም ሰው ሳይነገር ልጁን ይስሐቅን ያዘ፣ ሎሌዎቹን ያዘ፣ እንጨት አህያ ላይ ጫነ፣ ወደ አሳየው ወደ ሞሪያ ምድር ወዳለው ተራራ እስኪደርስ 3 ቀን ተጓዘ። እግዚአብሔር ወደ አመለከተው ቦታ ደረሰ የሚል ቃል አለ አይደል? አያውቀውም እኮ ግን በቃ አሳይቶታል። በጣም እኮ ሰዎች እኮ በመንፈስ እኮ ነው የሚመሩት። ሲደርስ ሎሌዎቹ ስለማይሉ አሁን ሊሰዋ ቢላስበው ሎሌዎቹ አባታችን አብርሃም የእድሜ ጉዳይ ነው በፍጹም ደዞ የደሞ እንደ ልጅ አርዶ ሳራ ሰው አትሆንም ብለው ያስቆሙታል። ስለዚህ እናንተ እዚህ ቆዩ አላቸው ከአህዮቹ ጋር። እናንተ እዚህ ቆዩ፣ እኔና ልጄ ሰግደን ሰውተን ካለማ ምንድነው የሚሰዋው ነው። ሰግደን እንመጣለን። ይኸውላችሁ ማን ነው የሚሰዋው? አሁን ኢንተርቼንጀብል ነው ቃላቶቹ። ሰውተን የሚልም ትርጉም አለ። አሁን ሰውተን እንመጣለን ሲል አሁን ለይስሐቅ ለሎሌዎቹ ማን ነው የሚሰዋው? ይስሐቅ እኮ ነው አይደል? ለአብርሃም እኮ ነው። አሁን እኮ ለአብርሃም ማን ነው? ይስሐቅም አያውቅም። ግን አሁን ሰውተን እንመጣለን ሲል አብርሃም አሁን ማን ነው እንሰዋለን ሲል የሚሰዋው? ይስሐቅን ነው። እንመጣለን የሚለው ከማን ጋር? ከይስሐቅ ጋር። የሚሰዋውም ይሄ ነው። አብሬው የምመጣውም ከዚሁ ጋር። አሁን ይዤው ሲሄድ ነው የምታዩኝ። ይዤ ሄጄ የምሰዋው ማን ነው? ይሄንኑ ነው። ስመጣ ስምመጣው ብቻዬን አልመጣም፣ ከዚህ ጋር ነው። አብረን ነው የምንመጣው። ለሙታን ሕይወትን ይሰጣል። የተደራጀ ስነ መለኮት እጁ ላይ ሳይኖረው የሚያምነውን እምነት ነው፣ ኮንቪክሽኑ ነው። ምን አይነት አቋም ነው? ምን አይነት መረዳት ነው? ይሞትለታል እግዚአብሔር። ልጅን አምጣ ካለው ሕይወቱን አይከለክለውም ማለት ነው። ይስሐቅን ለመሰዋት አብርሃም ሬዲ ከሆነ ራሱን ለመሰዋት አይቸገርም። ምክንያቱም ልጅ ይበልጣል። እኔ ልጄን ምንም ከሚለኝ እኔን ምንም ሁን ቢለኝ ለኔ ምንም ማለት ነው። ልጅ ይበልጣል። አሁን ይስሐቅን ካልከለከለው ራሱንማ በቃ በታትኖ ይሰጣል። ስለዚህ ልጁን ይዞ ሄደ። እንጨት አሸከመው፣ ቢላ አሸከመው፣
እየሄዱ እያለ ልጅየው መንገድ ላይ ጠየቀው። አባቴ አለው። አቤት አለው። እንጨቱም እሳቱም ይሄ ሁሉም ነገር እኮ አለው እታለ የሚሰዋው በግ አለው። አብርሃም እየተንቀጠቀጠ ነው በትሩን ተደግፎ እየሄደ ያለው። ልጄ አለው። አቤት የመስዋዕቱን በግ እግዚአብሔር ያዘጋጃል ተራመድ አለው። አንተው ነበጉ ቢለው ያው ፈተና ነው። ይዞት ሄደ። ተራራው አናት ላይ ሲደርሱ መሰዊያ ሰራ፣ ረበረበ፣ ልጁን አስተኛ። ኦሬዲ ጨርሷል አብርሃም ባይዘው። ቢላውን አንስቶ ሊያርደው ሲል የእግዚአብሔር መልአክ አይደለም ይለው አብርሃም አብርሃም አለ። አቤት አለ። ቢላውን እንደያዘ በብላቴናው ላይ እንዳታሳርፍ አለውና ከዛ እግዚአብሔርም የሚል ቃል አለ። እግዚአብሔር መልአክ ይላል። ከዛ እግዚአብሔርም ምን ያህል እንደምትወደኝ ዛሬ አየሁ፣ አንድ ልጅን አልከለከልከኝ። ለአብርሃም እምነት ነው፣ ለእግዚአብሔር ፍቅር ነው። አብርሃም አመንኩ ነው ያለው። እግዚአብሔርስ እንደምትወደኝ አየዋል። ይስሐቅን አምጣ ስል አልከለከልከኝም፣ ከይስሐቅ በላይ ትወደኛለህ አለውና ቀጥሎ ምንድነው ያለው? እግዚአብሔር ለባሬ ለወዳጄ ለአብርሃም የተናገርኩትን ሁሉ እንደማደርግለት ዛሬ በስሜም እያለሁ የሕዝቦች አባት አደርግሃለሁ ብዬ አደርግሃለሁ። ከእግዚአብሔር በላይ ስለሌለ የመጨረሻው ስሙ ስለሆነ በራሴም እየላለሁ። ክብር ለእግዚአብሔር ለአምላካችን ይሁን። ይህ እምነት ጽድቅ ሆኖ ተቆጠረለት። በጣም ይገርማል። ጳውሎስ የሚሉ ሰውዬ ደግሞ አብርሃም ተውት የተለየ ሰው ነው። እኔ ጳውሎስ ደግሞ ነገሩን የሚረዳበት መንገድ ጽድቅ ሆኖ ተቆጠረለት አለና ተቆጠረለት የምትለውን ቃል ይዞ ተቆጠረለት የሚለው ግን ለአብርሃም ብቻ ሳይሆን ለእኛም ነው ብሎ ጥልቅ አለ። ሹልክ ብሎ ገባ አብርሃም። አንተ ደግሞ ጳውሎስ ምን ሆናል? እንደ አብርሃም ያን ሁሉ መንገድ ሄዳል? እንደ አብርሃም አንድ ልጅን አምጣ ተብለህ ሰውተሃል? እንደ አብርሃም ይህን ሁሉ ነገር አድርጋል? እንዴት ተደርጎ ነው ጽድቅ ሆኖ የሚቆጠረልህ ስትሉት ኢየሱስ ክርስቶስን ከሞት ባስነሳ በእግዚአብሔር ለምናምን ለኛ እኩል ጽድቅ ሆኖ ይቆጠራል። በክርስቶስ ኢየሱስ በኩል ካመንክ እግዚአብሔር ለአብርሃም ያን ሁሉ 25 ዓመት አስጉዞ ያን ሁሉ አስለፍቶ አንድ ልጅን አምጣ ብሎ የቆጠረለትን እምነት በክርስቶስ ኢየሱስ በኩል ምንም ሳታዋጣ ጥልቅ ብለ አብርሃም አድርጎ ነው የተቆጠረለት። አንተ ተቆጥሮልህ ነው የምትጀምረው።